ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ሐምሌ 10 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የኢሚግሬሽንና ዜግነት አገልግሎት ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገለጸ። የኢሚግሬሽንና ዜግነት አገልግሎት በተጠናቀቀው 2018 በጀት ዓመት ፓስፖርትና ቪዛን ጨምሮ ከተለያዩ አገልግሎቶች ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊ ዳዊት በሰጡት ጋዜጣዊ መግለጫ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶች ለዜጎች መሰጠት መቻሉንና የአገልግሎት መስጫ ቅርንጫፎች 23 መድረሳቸውን ገልጸዋል። አክለውም 1,046,286 ቪዛ 32952 ትውልደ ኢትዮጵያን መታወቂያ እንዲሁም 21163 ጊዜያዊ ተቋሚ መኖሪያ ፈቃድ መሰጠቱን ተናግረዋል። በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ በመሰብሰብ ስኬታማ ስራ መሰራቱን የተገለጸ ሲሆን በአየርና በየብስ ድንበር ዓለም አቀፍ ደረጃን በጠበቀ መልኩ በጉዞ ሰነድ ለ7,225,691 ገቢና ወጪ መንገደኞች አገልግሎት ተሰጥቷል ብለዋል። ዋና ዳይሬክተሯ በመግለጫቸውም 433 የውጭ ዜጎችና 4450 ኢትዮጵያን በአጠቃላይ 4883 ዜጎች በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ ተይዘው እርምጃ እንደተወሰደባቸውም ተናግረዋል። በተጨማሪም 25407 ኢትዮጵያንና 29606 የውጭ ሀገር ዜጎች በህገወጥ መንገድ ወደ ሀገር ሊገቡና ሊወጡ ሲሉ ተይዘው ተጠያቂ መደረጋቸውን ገልጸዋል። በተጨማሪም በበጀት ዓመቱ 6 ሚሊዮን የሲቪልና ቤተሰብ ምዝገባ የተካሄደ ሲሆን ይህንን ሂደት ለመምራትም የተለያዩ የዲጂታል አማራጭ መተግበሪያና ስርዓት መዘርጋቱን ዋና ዳይሬክተሯ ተናግረዋል። በትግራይ የሚፈጸመውን ወታደራዊ አፈሳና እስር የሚቃወም ሰልፍ በነገው ዕለት እንደሚካሄድ ተገለጸ። በአዲስ አበባ ከተማ በነገው ዕለት ሐምሌ 11 ቀን 2018 ዓ.ም የተጠራውና በትግራይ ክልል እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላ እንዲሁም የሰላማዊ ዜጎችን እስር የሚያወግዘው ታላቅ የተቃውሞ ሰልፍ ከመንግስት ፈቃድ ማግኘቱን አስተባባሪዎቹ አስታውቀዋል። ስምረት ፓርቲን ጨምሮ ሌሎች ኃይሎችን ያካተተው የትግራይ ሰላምና ለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ህጋዊ ያልሆነ አዋጅ መነሻ በማድረግ በወጣቶች እናቶችና ገበሬዎች ላይ እየተፈጸመ ያለውን በደል ለዓለም አቀፉ ማህበረሰብ ለማሰማት ያለመ ነው ተብሏል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገው የህወሓት ቡድን የፕሪቶሪያውን ስምምነት ፈርሷል በሚል እያከናወነ ያለውን አምባገነናዊ አካሄድ በወከባ በጽኑ እንደሚያወግዝም ተገልጿል። የሰልፉ አስተባባሪና የስምረት ፓርቲ የኮሙኒኬሽን ኃላፊ ሀለፎም ምርአ በክልሉ ባለው አስከፊ ሁኔታና ጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ በርካታ የትግራይ ተወላጆችም በሰልፉ ላይ በከፍተኛ ቁጥር ይሳተፋሉ ብለዋል። አስተባባሪዎቹ የህወሓት ቡድን ከራሱ የተለየ አቋም የማያራምዱና ወደ አዲስ አበባ የሚሸሹ ዜጎችን እንደ ጠላትና ባንዳ የመቁጠር አዝማሚያ እንዳለው በመግለጽም ሰልፉ እነዚህ ተፈናቃዮችን ሰብአዊ ድጋፍ እንዲያገኙና የፌዴራል መንግስትም የበኩሉን ኃላፊነት እንዲወጣ ለመጠየቅ የተዘጋጀ መሆኑን አረጋግጠዋል። በተያያዘ መረጃ በትግራይ ከተሞች ያልተጠበቀ የፊሽካ ስልት እያነጋገረ ይገኛል። በትግራይ ክልል መቀሌን ጨምሮ በተለያዩ ከተሞች ወጣቶች የአስገዳጅ ውትድርና አፈሳን ለመከላከል የዘየዱት እጅግ አስገራሚና አነጋጋሪ የሆነ የፊሽካ ጥሪ ስልት ከፍተኛ ትኩረት እየሳበ ይገኛል ተብሏል። የፊሽካ የስፖርት ወይም የትራፊክ ፖሊስ ሳይሆን ወጣቶች እርስ በርስ ለመጠራራትና ራሳቸውን ከአስገዳጅ አፈሳ ለመከላከል የፊሽካ ድምጽን እንደ መገናኛ ዘዴ የተጠቀሙበት ይገኛሉ ተብሏል። በዚህ መሰረት የመጀመሪያው የፊሽካ ድምጽ የሚሰማው አፈሳ የሚያከናውኑት ታጣቂዎች ወደ አካባቢው መቃረባቸውን ለመጠቆም ሲሆን ድምጹ ሲሰማ ወጣቶቹ በፍጥነት ተሰባስበው ሰው በግድ እንዳይወሰድ ይከላከላሉ፣ ካልሆነም ከአካባቢው ይሰወራሉ ነው የተባለው። ይህ ዘዴም አዲስ ሳይሆን ባለፈው ጦርነት ወቅት የጸጥታ መዋቅሩ ተዳክሞ በነበረበት ጊዜ ስርቆትን ለመከላከል ማህበረሰቡ ይጠቀምበት ነበር ተብሏል። በዚህ ጉዳይ ላይ የሁለቱ ወገኖች እርስ በርስ የሚጋጩ መግለጫዎችን አሰምተዋል። ጊዜ አስተዳደሩ ምልመላ ሙሉ በሙሉ በፈቃደኝነት ላይ የተመሰረተ ነው ቢልም ወጣቶችና የአይን እማኞች ግን አፈሳው ሰብአዊ ክብርን በገፈፈ መልኩና በግድ ወደ ወታደራዊ ማዕከል የመውሰድ ተግባርን እየተከናወነ ነው ብለዋል። የከተማ ወጣቶች ደግሞ እኛ በንብረትና በህይወት ላይ አደጋ የሚያደርስ ምንም አይነት መሳሪያ አልታጠቅንም፣ ብቸኛው መሳሪያችንና መከላከያችን የፊሽካ ብቻ ነው። በአሁኑ ወቅትም ይህንን የወጣቶች አፈሳ በመቃወማቸው የታሰሩ እናቶች መኖራቸው የተነገረ ሲሆን ጉዳዩ በማህበራዊ ሚዲያና በተለያዩ የሰብአዊ መብት ተሟጋቾች ዘንድም ከፍተኛ ውግዘት ገጥሞታል ተብሏል። በከተማዋ 91 በሚሆኑ የነዳጅ ማደያዎች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ንግድ ቢሮ በ133 የነዳጅ ማደያዎች ላይ ባደረገው ዓመታዊ የሜትር ምርመራ የልኬት ማጭበርበር በተገኘባቸው 91 ማደያዎች ላይ አስተዳደራዊና ህጋዊ እርምጃ መውሰዱን አስታውቋል። ቢሮ በወሰደው እርምጃ መሰረትም 3 ማደያዎች ከፍተኛ መጠን አጉድለው በመገኘታቸው ክስ ተመስርቶባቸዋል ተብሏል። በተጨማሪም 3 ማደያዎች ከነዳጅ ትስስር የታገዱ ሲሆን የቀሩ 85 ማደያዎች ላይ ደግሞ የጽሁፍ ማስጠንቀቂያ መሰጠቱን ቢሮ ባወጣው መግለጫ አስታውቋል። በመሆኑ የነዳጅ መቅጃ ልኬትን ማዛባት ከ3 እስከ 7 ዓመት ጽኑ እስራትና እስከ 500 ሺህ ብር የገንዘብ መቀጮ እንደሚያስቀጣ ቢሮ አሳስቧል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። እየጨመረ የመጣው አመጽ በዲሞክራቲክ ኮንጎ የኢቦላ ምላሽ ላይ ተጽዕኖ ማሳደሩን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የሰብአዊ እርዳታ ሰራተኞች በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል እየተባባሰ የመጣውና የኢቦላ መከላከልና መቆጣጠር ስራን እያስተጓጎለ የሚገኘው ግጭት ከፍተኛ ስጋት እንደፈጠረባቸው ሐሙስ ዕለት ገልጸዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ እንደገለጸው ረቡዕ ዕለት በኢቱሪ ግዛት ኒያንኩዴ በሚገኘው የኢቦላ ሕክምና ማዕከል አቅራቢያ የታጠቁ ሰዎች ሳተፉበት ተኩስ ተከፍቷል። ሆኖም በዚህ ክስተት በታካሚዎች ወይንም የጤና ባለሙያዎች ላይ ምንም አይነት ጉዳት አልደረሰባቸውም ነው የተባለው። እየተባባሰ የመጣ የጸጥታ ሁኔታ በኢቦላ ምላሽ ስራ ላይ የተሰማሩ በርካታ የሰብአዊ እርዳታ አጋር ድርጅቶች ሰራተኞቻቸውን በጊዜያዊነት ወደ ኢቱሪ ዋና ከተማ ቡኒያ እንዲያዘዋውሩ አስገድዷቸዋል። ወደ ሕክምና ማዕከሉና በአካባቢው ወደሚገኙ ማህበረሰቦች የሚደረገው ተደራሽነትም አሁንም ውስን ሆኖ መቀጠሉን ኦቻ አስታውቋል። የሰብአዊ እርዳታ አቅራቢው ማህበረሰብ የተሻሻለ የሰብአዊ እርዳታ ምላሽ ቅድሚያ ይፋ ያደረገ ሲሆን በዚህም ለኢቦላ ምላሽ የሚውለውን 313 ሚሊዮን ዶላር ጨምሮ አጠቃላይ የገንዘብ ፍላጎቱን ከ1.4 ቢሊዮን ዶላር ወደ 2.3 ቢሊዮን ዶላር ከፍ ማድረጉን ኦቻ አስታውቋል። ዘገባው የዥንዋ ነው። በመጨረሻም የአሜሪካ ጥቃት ከቀጠለ የቀጠናው መሰረተ ልማት ይደመሰሳል ስትል ቴህራን አስጠነቀቀች። አሜሪካ በኢራን ላይ የምታደርገው መጠነ ሰፊ ጥቃት የምትቀጥል ከሆነ በሳውዲ አረቢያና በተባበሩት አረብ ኤምሬትስ የሚገኙ ስትራቴጂካዊ መሰረተ ልማቶች ሙሉ በሙሉ እንደሚደመሰሱ ቴህራን በጥብቅ አስጠንቅቃለች። የኢራን ከፍተኛ ወታደራዊ እዝ የሃታም አልአንቢያ ማዕከላዊ መስሪያ ቤት ቃል አቀባይ ኢብራሂም ዞልፋጋሪ ዛሬ በሰጡት መግለጫ ዋሽንግተን የኢራንን የኃይል ማመንጫዎችና ድልድዮች ኢላማ ለማድረግ የምታስበውን እቅድ ተግባራዊ ካደረገች የቀጠናው መሰረተ ልማቶች በኢራን ጦር ብርቱ የአረብ ብረት ምቶች ይደመሰሳሉ ብለዋል። ቃል አቀባዩ አክሎም አሜሪካ በስትራቴጂካዊ የሆርሙዝ ወሽመጥ ላይ ጣልቃ እንድትገባ በምንም መልኩ እንደማይፈቀድ ገልጸው የውጭ ኃይል በወሽመጡ ላይ የሚያደርገውን እንቅስቃሴ አንታገስም፣ ይህም የማይደፈር ቀይ መስመራችን ነው ሲሉ አስጠንቅቀዋል። ይህ የቴህራን ጠንካራ መግለጫ የመጣው በሆርሙዝ ወሽመጥ ላይ የተፈጠረውን ቀውስ ተከትሎ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ደረጃ በናረበት በአሁኑ ወቅት ነው ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ እያደረስኩኝ አብሬያችሁ ሀብታማ እያለሁ ነበርኩኝ። ሰናይ ቀን።